መጨረሻውን በጣም ትወዱታላችሁ። ላይክ ያደርጋችሁ ጀምሩ። አዲስ የሆናችሁ ደግሞ ጉዞ ወደ 50 ሺህ ነውና ሰብስክራይብ አድርጋችሁ ይህን ቪዲዮ ጀምሩት። ታሪኩ የሚጀምረው አንድ ሴትና ባለቤቷ ገደላማ ተራራ ላይ ሲታገሉ ነው። ነገር ግን ሳሻ አንድ ቦታ ላይ እየተንሸራተተች ማለፍ አቃታት። ምንም ያህል ብትሞክር አልተሳካላትም። ባለቤቷ ቶሚ ትግሏን ሲያይ ለዛሬው ይበቃል ብሎ ነገራት። የአየሩ ሁኔታ ሊበላሽ መሆኑንና ጉዞ አደገኛ የሆነ መምጣቱ ነገራት። ሳሻ ግን እምቢ አለች። በአንድ ሰዓት ውስጥ ጫፉ ላይ እንደርሳለን ብላ አጥብቃ ተከራከረች። ምንም ቢፈጠር ዛሬ ይህንን ማጠናቀቅ አለብኝ አለችው። ቶሚ ግን ፈጽሞ አልተስማማም። ይልቁንም እዛው ተራራው ወገብ ላይ ድንኳናቸውን ተከሉ። በውጭ ያለው ማዕበል እየጠነከረ ሄደ። ቶሚ እንዲህ ያሉ አደገኛ ትርኢቶችን ማሳደድ ሰልችቶኛል አላት። ሳሻ ተናደደች። ተራራው ግማሽ ላይ ደርሰን ለምን አሁን ይህንን ትላለህ ብላ ጮኸችበት። በማዕበሉ ምክንያት አየሩ እስኪረጋጋ ድረስ ወደ ታች መውረድ ጀመሩ። ነገር ግን በድንገት ከላይ የድንጋይ ናዳ ወረደ። ቶሚ ለሳሻ ቶሎ ውረጂ ብሎ ጮኸላት። ሳሻ ወደ ታች ስትፈጥን የድንጋይ ናዳው መጣ። አሁን ደግሞ ሳሻ ለቶሚ ቶሎ ውረድ ብላ ትጮህ ጀመር። ሆኖም ግን አንድ ግዙፍ ድንጋይ ቶሚን መቶት ከገደሉ ላይ አፈናጠረው። ሳሻ የቶሚን ገመድ በሙሉ ኃይሏ ይዛው ነበር። ነገር ግን ቶሚ ራሱን ስቶ ስለነበር ክብደቱ ከአቅሟ በላይ ሆነ። ልትይዘው አልቻለችም። ገመዱ ከእጇ አመለጣትና ቶሚ ወደ ጥልቁ ወድቆ ሞተ። ታሪኩ ከ5 ወራት በኋላ በአውስትራሊያ ይቀጥላል። ሳሻ የቶሚን የእድል ኮምፓስ ይዛ ወደ አንድ ራቅ ያለ ብሔራዊ ፓርክ እያመራች ነው። የፓርኩ ጥበቃ ብቻዋን እንዳትገባ አስጠነቀቃት። በዚህ ጫካ ውስጥ ብዙ ሰዎች ጠፍተው ይቀራሉ አላት። ከዚያም ሳሻ ምግቦችን ለመግዛት በአንድ ነዳጅ ማደያ ሱቅ ቆመች። በሱቁ ውስጥ አንዳንድ ሸካራ የሚመስሉ ወንዶች አዩአት። በተመሳሳይ ሰዓት ቤን የተባለ ሌላ ሰው ወደ ሱቁ ገባ። ከወንዶቹ አንዱ ሳሻን ማስቸገርና መጥፎ ንግግሮችን መናገር ጀመረ። ወንዶቹ በፓርኩ ውስጥ አስጎብኚ ሊሆኑላት እንደሚችሉ ማውራት ጀመሩ። ቤን ጣልቃ በመግባት እሷ ደህና ትመስለኛለች አላቸው። ወንዶቹም ትተዋት ከሱቁ ወጡ። ሳሻ ስትወጣ ጂፒኤሷ ስላልሰራ ቤንን መንገድ ጠየቀችው። ቤን መንገዱን ነገራት። ነገር ግን አንድ ምክር ሰጣት። ከብላክስቶን ቤይ ብትጀምሪ ይሻልሻል አላት። እዚያ በጣም የሚያምርና ጥቂት ሰዎች ብቻ የሚያውቁት የካምፕ ቦታ እንዳለ ነገራት። ሆኖም ቦታው ፈታኝ ስለሆነ አብዛኛው ሰው በጥንድ እንደሚሄድ አስጠነቀቃት። ሳሻ ግን ብቻዋን ጉዟን ቀጠለች። ቆየት ብሎ በአንድ ወንዝ ዳርቻ ለማረፍ ስትቆም እነዚያ በነዳጅ ማደያው ያየቻቸው ወንዶች በጭነት መኪናዎቻቸው መጡ። ቢራ ሊጋብዟት ሞከሩ። ወንዶቹ አድነው የገደሉትን አጋዘን ይዘው ነበር። ትክ ብለው ያዩት ጀመር። እሷ በፍጥነት ወደ መኪናዋ ገባች። አንዱ መቶ መስኮቱን አንኳኳ። እንድትወጣ ሊያባብላት ሞከረ፣ ግን ምንም ድምፅ ሳታወጣ ዝም ብላ ተቀመጠች። ወንዶቹ ለረጅም ሰዓት እዚያው ቆዩ። ሳሻ መኪናዋ ውስጥ ሆና እስኪሄዱ ጠበቀች። በሚቀጥለው ቀን በወንዙ ላይ ጉዞ ትጀምራለች። ማዕበሉ በጣም ኃይለኛና ፈጣን ነበር። ሳሻ ግን በሁኔታው ትደሰት ነበር። ጠባብ በሆኑ መንገዶች ውስጥ እያለፈች ወደ ጫካው ጠለቀች። በመጨረሻም አንድ እንግዳ ቦታ ደረሰች። ቦታው በተለያዩ ሰዎች ፎቶግራፎች የተሞላ ነበር። የመታሰቢያ ቦታ ይመስላል። እዚያ ተቀምጣ ስለ ቶሚ ማሰብ ጀመረች። ድንኳኗንም እዚያው ተከለች። ስትነቃ ግን በድንኳኑ ውስጥ ሰው ሲንቀሳቀስ ሰማች። ለማየት ስትወጣ ቦርሳዋ እንደተሰረቀ ተረዳች። ደንግጣ ወደ ድንኳኑ ስትመለስ አንድ እባብ ተጠቅልሎ አየችው። ሳሻ ታንኳዋን ይዛ በፍጥነት ወደ ወንዙ ተመለሰች። በዚያው ሰዓት ሌላ ታንኳ በአቅራቢያው ቆሞ አየች። በዚህ ምድረ በዳ ሌላ ማን ሊኖር እንደሚችል ለማወቅ ወደ ታንኳው ተጠጋች። አንድ ሰው እዚያ እንደሚኖር ግልጽ ነበር። እሳትም እየነደደ ነበር። ሄሎ ብላ ተጣራች። በወንዙ ዳርቻ ቤንን አገኘችው። እሱም ወደ እሷ ቀርቦ ቦታው ብላክስቶን ቤይ እንደሆነ ነገራት። ቆንጆ ቦታ ነው አይደል አለ። ሳሻ ዕቃዎቿ እንደተሰረቁና ስልኳም ቦርሳው ውስጥ እንደነበረ ነገረችው። ቤን ወንባዎች ሳይሆኑ አይቀሩም፣ ሁልጊዜ በትንሽ እጆቻቸው ሚሴጅ ይጽፋሉ ብሎ በቀልድ መለሰላል። ከዚያም ቤን ጥሩ ዜና፣ እኔ ሁልጊዜ ከሚያስፈልገኝ እጥፍ ነው የሚይዘው፣ ልረዳሽ እችላለሁ አላት። አብራው እንድትበላም ጋበዛት። እዚያው ድርቆሽ ስጋ እያዘጋጀ እንደሚሸጥና
የንግድ ስሙንም በእናቱ ስም እንደሰየመ ነገራት። እንዲሁም ከዛፍ ላይ የቀዳው ንጹህ ውሃ ነበረው። ሳሻ ለአፍታ አመነታች፣ ከዚያም ጠጣችው። ቤን ሁል ጊዜ እዚህ እንደሚመጣ ነገራት። ታንኳ መንዳት ከጀመርሽ ስንት ጊዜሽ ነው ብሎ ይጠይቃል። ሳሻም ሁሉንም ነገር ጥቂት እሞክራለሁ ስትል መለሰችለት። አብዛኛውን ጊዜ ተራራ ላይ ነሽ አይደል ብሎ ይጠይቃታል። ሳሻም ከተራራ ጋር ጨርሻለሁ አለችው። ቤን ቀጠል አድርጎ እስቲ ልገምት፣ ከፍቅረኛሽ ጋር ተለያያችሁ፣ ተራራው ለሱ ደረሰው፣ ወንዙ ደግሞ ላንቺ ደረሰሽ አላት። ይህ ንግግር ሳሻን ክፉኛ ወጋት። ቤን ወዲያውኑ በግል ጉዳዩዋ ጣልቃ በመግባቱ ይቅርታ ጠይቃት። ከዚያም ሳሻ ስለ ባለፈው ምሽት ነገረችው። እነዚያ ወንዶች ወደ ካምፕ ቦታ መጥተው ያስፈራሩኝና ያሾፉብኝ ነበር አለችው። ቤን ግን በጥሩ ሁኔታ ነው ያስተናገድሻቸው አላት። ያኔ ነው አንድ ነገር ብልጭ ያለላት። ቤን እዚያው ነበረ፣ ሲከታተላት ነበር። ነገር ግን እሷ ብቻዋን መወጣት ችላ ነበር። በድንገት ሳሻ የቤን ፍላጎት ጥሩ እንዳልሆነ ገባት። ልትሄድ እንደሆነ ነገረችው። ቤን ግን አስቆማት። በእጁ ላይ የሳሻ አምባር ነበረ። ዕቃዎቿን የሰረቃት እሱ ራሱ ነው። ቤን ቦርሳዋን መለሰላት። ከዚያም ቀስትና ስፒከር አወጣና እንዲህ አለ፣ እኩል እንድንጫወት ብዬ ስንቅሽንና የሚያስፈልጉሽን ነገሮች መልሼልሻለሁ። ይህ ዘፈን እስከሚጨርስ ድረስ ከአጠገቤ የቻልሽውን ያህል እርቀሽ ለመሄድ ጊዜ አለሽ። ሳሻ እየሮጠች አመለጠች። ቤን ግን በዘፈኑ እየተዝናና እዚያው ቆመ። ሳሻ ወደ ታንኳ ገብታ ተፈተለቀች። ዘፈኑ እንዳለቀ ቤን ማሳደዱን ጀመረ። ሳሻ በቻለችው ፍጥነት ቀዘፈችው። ነገር ግን ከፊት ለፊቷ ትልቅ ፏፏቴ ነበረ። ታንኳዋ ዘባረቀች። ሳሻም ራሷን ለማዳን ከታንኳ ለመውጣት ተገደደች። ታንኳ በወንዙ ተወስዳ በዚያው ጠፋች። አሁን የቀራት ቦርሳዋ ብቻ ነው። ሳሻ ከወንዙ ወጥታ በጫካ ውስጥ እየሮጠች ሳለ የሰዎች ድምፅ ከሩቅ ሰማች። ሳሻ ድምፁን ተከትላ ሄደች። ነገር ግን ድምፁ የሚመጣው ስልክ ላይ ከሚታይ ቪዲዮ ነበር። ቤን ስልኩን ሆን ብሎ እዚያ አስቀምጦት ነበር። ወዲያውኑ በቀስቱ ተኮሰባት። ሳሻ ወደ ሌላ አቅጣጫ ነጠረች። ቤን ደጋግሞ ይተኩስባታል። እሱ ከፍ ያለ ቦታ ላይ ሆኖ ወደ ታች ወደ እሷ ይተኩስ ነበር። አንዱ ቀስት ቦርሳዋን መታው። እሷም ተንሸራታ በቀጥታ ወደ ወንዙ ወደቀች። የወንዙ ፍሰት በጣም ኃይለኛ ነበር። ውሃው ይዟት ሄዶ በመጨረሻ ፍሰቱ ወደሚረጋጋበት ገደላማ ቦታ ደረሳት። ወደ የብስ ወጣች። እግሯ ላይ የቀስት ቁስል ነበረባት። ቦርሳዋ ውስጥ የነበረው ስልክም ተሰባብሯል። ሳሻ ቦርሳዋን ፈተሻ የፕሮቲን ባር በላች። በውስጡም የሚለበልብ ፔፐር ስፕሬ አገኘች። ከዚያም እንደገና መሮጥ ጀመረች። አንድ ጠባብ የድንጋይ መተላለፊያ ላይ ትደርሳለች። ነገር ግን ወደፊት መሄጃ አልነበረውም። ስለዚህ ተራራውን መውጣት ጀመረች። ወደ ላይ ወጥታ ጫፉ ላይ ትደርሳለች። በመነጽሯ ወደ ታች ስታይ የቤንን ጀልባ አየችው። እሱ ቀጥታ ወደ እሷ እየመጣ በጫካ ውስጥ ይጓዛል። ስታየው ቤንም አያት። ሳሻውን ከወጣችበት ድንጋይ ስር ተሸሸገች። ቤን ሊያገኛት ቢሞክርም አልቻለም። እሱ ሲያልፍላት ተመልሳ ወጥታ ጉዟን ቀጠለችው። በቻለችው ፍጥነት ትሮጥ ጀመረ። እንደገና በመነጽሯ ስታይ ቤንን አየችው። በዚህ ጊዜ እሱ በወንዙ ውስጥ በሰላም እየታጠበ ነበር። በዝግታ ወደ ውሃው ገብታ ወደ ጀልባው ዋኘች። ነገር ግን ጀልባዋን ልትፈታ ስትል እግሯ በቤን የወጥመድ ብረት ተያዘ። ቤን ድምፁን ሰምቶ ወደ እሷ መጣ። ሳሻን ይዞ ወደ እሱ ጎተታት። ግን ፔፐር ስፕሬን ፊቱ ላይ ረጨችበት። በእመም ተሰቃይቶ አይኑን በውሃ ይታጠብ ጀመር። ከዚያም ቀስቱን ወደ እሷ ደቅኖ ፔፐር ስፕሬን እንድትሰጠው ነገራት። ከጣለችው በኋላ ቤን ወጥመዱን ከፍቶ እግሯን አላቀቀ። ሳሻም ይህ ጨዋታ ነው ብላ ጠየቀችው። ቤንም ይሄ ስርዓት ነው አላት። ሳሻን ከአንድ ዛፍ ጋር አሰራት። ከዚያም ተመልሶ መጥቶ ገመዱን ይበልጥ አጠበቀው። እመሙ ከአቅምሽ በላይ ሲሆን ንገሪኝ አላት። በሚቀጥለው ቀን ጀልባው ላይ ጭኗት በወንዙ መጓዝ ጀመረ። ቤን እንዲህ አላት፣ ስምሽን ከፓርኩ መዝገብ ላይ አግኝቼ ምርመራ አድርጌያለሁ። ቤን ስለ ቶሚ የሆነውን ሁሉ ያውቃል። ቶሚ በጣም ልምድ ያለው ሰው ስለነበር የደረሰበት አደጋ ምንም ምክንያት የለውም አላት። እሱ እያወራት እያለ ሳሻ እግሯ አጠገብ ያለው መንጠቆ በዝግታ ለመያዝ ተሞክር ነበር። ቤን ስለ ቀብሩስ ሙቀት ነበር ወይስ ቅዝቃዜ ብሎ ጠየቃት። ሳሻም ተቃጥሎ ነው የተቀበረው አለችው።
ቤን ነገሩ ገባው። ሳሻ እዚህ የመጣችው የቶሚን አመድ ለመበተን ነው። ቶሚ አውስትራሊያዊ ነበር። በዚያው ቅስፈት ሳሻ የብረት መንጠቆ ለመያዝ ተንጠራራች። ነገር ግን ቤን አያትና ከጀልባው ላይ ወደ ውሃው ወረወራ። ሳሻ በገመድ ከጀልባው ጋር ታስራ ስለነበር በጀልባው እየተጎተተች ሄደች። ቤን ጀልባዋን ወደ ኃይለኛው የወንዝ ፍሰት ነዳው። ሳሻ በጀልባው እየተጎተተች ደጋግማ በውሃው ትዋጥ ነበረ። ቤን ወደ ጫካው ይዟት ገባ። ከዚያም ወደ ታች መውረድ ስላለብን መታጠቂያውን ልበሽ ያላት። ሁለቱም አብረው ወደ ታች ወረዱ። ይህ የቤን አንዱ ሚስጥራዊ ቦታ ነው። ወደ ውስጥ ሲገቡ ሳሻ በመጥፎ ሽታ ምክንያት ማቅለሽለሽ ጀመረ። ከፊታቸው የሞቱ የሰዎች አስክሬኖች ተሰቅለው ይታዩ ነበር። ቤን እንዲህ አላት፣ አንዳንድ የአገር በቀል ነገዶች የአንድን እንስሳ መንፈስ ለመያዝ ጉበቱን መብላት አለብህ ይላሉ። ቀደም ሲል በቪዲዮ ላይ የታዩት የካርተር ቤተሰቦች እዚያው ሞተው ተሰቅለዋል። ቤን የሚሸጠው ድርቆሽ ስጋ የተሰራው ከነዚህ የሰዎች አስክሬኖች ነበር። አሁን ደግሞ ቀጣይ ሰለባው ሳሻ ልትሆን ነው። ቤን ጉበቷን በልቶ መንፈሷን በቁጥጥሩ ስር ለማድረግ አቅዷል። ቤን ችግር ያለብኝ ይመስልሻል ብሎ ይጠይቃል። ሳሻም ሰዎች እንደ እንስሳ ነድተውሃል ብዬ አስባለሁ። መጥፎ ነገሮችን አድርገውብሃል። በእነዚያ ነገሮች ምክንያት በጣም አዝናለሁ ብላ መለሰችለት። ለዚህ ምላሽ ቤን ከንፈሩን ገልጦ እንደ እንስሳ የተሳሉ ጥርሶቹን አሳያት። ከዚያም በድንገት እየሮጠ ተሰወረ። ሳሻም ጮኸች። ቤን ወዲያውኑ ተመልሶ መጣ። እየጎተተ ወስዶ እንደ ሌሎቹ ሰቀላት። ስጋውን ለማለስለስ የሚጠቀምበትን በቤት ውስጥ የተዘጋጀ የጨው ውሃ አሳያት። ሳሻ አልጋው አጠገብ ስላለው ፎቶ ጠየቀችው። የቤን እናት ነበረች። ቤን እሷ የመጀመሪያ ሰለባ ስለነበረች ለኔ በጣም ልዩ ናት አለ። አሁን እሷ ሁል ጊዜ ከኔ ጋር ናት፣ አንቺንም ከኔ ጋር አቆይሻለሁ አለ። ሳሻ የቤንን ጆሮ በኃይል ነከሰችው። እሷን አንጠልጥሎ የያዘው ሽቦ ተበጠሰ። ለመሮጥ ሞከረች። ቤን ግን ተከትሏት ወደ ውሃ ውስጥ ዘለለ። የሽቦውን ቁራጭ ይዞ ከራሱ መታጠቂያ ጋር አጋጠመው። ሁለቱም አብረው ከፏፏቴው ላይ ተንከባለሉ። ኃይለኛው የወንዝ ፍሰት ቤንን ራሱን እንዲስት አደረገው። የታሰሩበት ሽቦ የወደቀ ዛፍ ላይ ተጠላለፈ። ሳሻ ራሷን ከቤን ለመለየት ሞከረች። ነገር ግን ይህን ለማድረግ ሽቦን ከዛፉ ነፃ አውጥታ ከውሃው በላይ መውጣት ነበረባት። ሳሻ የቤንን ጭንቅላት ለመምታት ድንጋይ አነሳች። ነገር ግን የውሃው መጠን ከፍተኛ ስለነበር በቂ ኃይል ተጠቅማ መምታት አልቻለችም። ይልቁንም በድንጋዩ ሽቦን ለመቁረጥ ሞከረች። በዚህ መሃል ቤን ንቃተ ህሊናው መመለስ ጀመረ። ሳሻ ቤንን ወደ ውሃ ውስጥ በመጫን ልታሰምጠው ሞከረች። ቤን ግን ተከላከለ። የሳሻን ጉሮሮ አንቆ መያዝ ጀመረ። ነገር ግን በድንገት ቤን አቆመ። ይህ ለሳሻ ጥሩ አጋጣሚ ሆነላት። ድንጋይ አንስታ የቤንን እግር መታችውና ሰበረችው። ቤን ወደ ታች ሲያይ የእግሩ አጥንት ሙሉ በሙሉ ተሰብሮ ነበር። ሁለቱም ክፉኛ ቆስለው ሌሊቱ ሙሉ እዚያው ተኙ። ሳሻ ዝምታውን ሰብራ በጣም ጎበዝ የጥርስ ሐኪም ሊኖርህ ይገባል አለችው። ወይስ እሱንም በላኸው? ከዚያም ሳሻ ስለ ቶሚ ማውራት ጀመረች። ቶሚ ሲወድቅ ሁለታችንንም ከተራራው ላይ እየጎተተን ነበር እና መልቀቅ ነበረብኝ አለችው። በህይወት ይኑር አይኑር መቼም አላውቅም። እኔ እዚያ የነበርኩት እሱ እዚያ ስለነበረ ብቻ ነው። እሱ ግን ከዚያ በኋላ እዚያ መሆን አይፈልግም ነበር። እኔ ግን አልሰማሁትም ነበር። በሚቀጥለው ቀን ጠዋት ሳሻ ከፊታቸው ያለውን ግዙፍ ገደል ትመለከት ነበር። በሌላኛው በኩል ዞሮ ለመሄድ 12 ቀናት ይፈጃል። ቤን ደግሞ በደረሰበት ጉዳት ያን ያህል ጊዜ ሊቆይ አይችልም። ስለዚህ ሳሻ ገደሉን ለመውጣት ወሰነች። ሁለቱም አብረው መውጣት ነበረባቸው። ሳሻ ብቻዋን መውጣት አልቻለችም። አብረን እንወጣለን አለችው። እንዴት ገመድ እንደምትቋጥር አሳያለሁ አለች። ቤንን ወደ ላይ ለማውጣት ብቸኛው መንገድ ነበር። ያለ እሱ ባለበት ይሞታል። ሳሻ እጆቿ ላይ ያለውን ካቴና እንዲፈታላትና እንድትረዳው ጠየቀችው። ቤን ተስማማ። ጫፉ ላይ ስታደርሽኝ እለቅሻለሁ፣ ነገር ግን ልትጥኝ ብትሞክሪ አብረን እንድንወድቅ አድርጋለሁ ብሎ አስጠነቀቃት። ራሱን ከሳሻ ጋር አያያዘና ይህንን መታጠቂያ እንዳትነኪ አላት። ሳሻ ቤን በገመድ እንዲከተላት ለማድረግ መጀመሪያ ወጣ ገመዱን ድንጋዩ ላይ አሰረች። ነገር ግን መታጠቂያውን ለመንካት ስትሞክር ቤን ወደ ታች ጎተታት። ምንም አይነት ብልጠት እንዳታስብ አስጠነቀቃት። ሳሻ ግን እያስተካከለችው እንደሆነ ነገረችው። እንደገና በቀስታና በጥንቃቄ መውጣት ጀመረች። ቤን ተከተላት። እየወጡ ሳለ ስለ ቶሚ አሟሟት ጠየቃት።
ሲወድቅ የሚበር ይመስል ነበር አለ። ሳሻ አልመለሰችለትም። መውጣቷን ቀጠለች። ወደ ላይ ስትደርስ ትንሽ ወጣ ያለ የድንጋይ ጠርዝ አገኘች። ከዚያኛው ወገን ሆና ቤን በግልጽ ሊያያት አልቻለም። ሳሻ ይህንን አጋጣሚ ተጠቅማ አንዱን ገመድ ድንጋዩ ላይ በበቀለች ትንሽ ዛፍ ላይ አሰረችው። ነገር ግን ሁለተኛውን ገመድ ሳትፈታ ቤን ምን እያደረግሽ ነው? አብረን እንወጣለን ብለሽኛል ነበር ብሎ እየጮህ ወደ ታች ይጎትታት ጀመር። ሳሻ ድንጋዩን ሙጥኝ ብላ ያዘችው። ቤን በኃይል ሲጎትታት መታጠቂያው ተላቀቀ፣ ከእሱ ነፃ ወጣች። ገመዱን ከዛፉ ላይ ፈታችውና ቤን ወደ ጥልቁ ወድቆ እንዲሞት አደረገችው። ነገር ግን ትግሏ ገና አላበቃም። አሁን ያለምንም መታጠቂያና መሳሪያ ብቻዋን መውጣት ነበረባት። ይህ ቀላል አይደለም። እግሯ ተንሸራተተና በድንገት በእጆቿ ብቻ ተንጠላጠለች። ሳሻ ግን ተስፋ ሳትቆርጥ በጭንቅ መውጣቷን ቀጠለችው። ያ ጽናት ጫፉ ላይ ያደረሳት። እዚያ ላይ ተዝለፍልፋ ወደቀችና ለመጀመሪያ ጊዜ በረጅሙ ተነፈሰች። ከዚያም ተነስታ ጉዟን ቀጠለችው። በዚያው ምሽት መንገድ ላይ አንዲት መኪና ቆመችላት። በመኪና ውስጥ የነበሩ ሰዎች ወደ ቫን መኪናዋ አደረሷት። ሳሻ በቀስታ ወደ ፓርኩ ጥበቃ ቢሮ ሄደች። እዚያም የጠፉት የካርተር ቤተሰቦች ፎቶ አሁንም ግድግዳው ላይ ተለጥፎ ነበር። እነዚህ የጠፉ ሰዎች የት እንዳሉ አውቃለሁ አለቻቸው። ፖሊሶችም አስክሬኖቹን በሙሉ አገኙ። የታሪኩ ማብቂያም እዚህ ላይ ሆነ። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።